ቪዲዮ ምን እንግዲህ ስለ ኦስሞሲስ ይሆናል ማለት ነው። እንግዲህ ኦስሞሲስ በተመለከተ ፕራክቲካሊ ሌላም ቪዲዮ ሰርቻለሁ። ፕራክቲካል ቤዝድ ያደረገ ከፈለጋችሁ ያንን ቪዲዮ ማየት ትችላላችሁ ማለት ነው። ስለዚህ ፕራክቲካል ቪዲዮ ስላለ ማለት ነው። በዚህ ደግሞ ኮንሴፕቹዋሊ ምንድነው የሚለው የምናይበት ቪዲዮ ነው ማለት ነው። እንግዲህ ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ኮሜንት አድርጉ። አመሰግናለሁ ስለምታደርጉት። ስለዚህ ኦስሞሲስ የሚለውን በምናይበት ጊዜ ወይም ዲፋይን በምናደርግበት ጊዜ እንግዲህ ኦስሞሲስ ኢዝ ዘ ሞመንት ኦፍ ዋተር ሞለኪል ፍሮም ሪጅን ኦፍ ሃየር ኮንሰንትሬሽን ቱ ኦር ሃይ ፖቴንሻል ቱ ሪጅን ኦፍ ሎወር ዋተር ኮንሰንትሬሽን ወይንም ሎው ዋተር ፖቴንሻል ስሩ ሴሌክቲቭ ፐርሜብል ሰሚ ፐርሜብል ሜምብሬን ይለናል ማለት ነው። ኦስሞሲስ የምንለው ሞመንት ኦፍ ዋተር ሞለኪል ነው ከከፍተኛ ወደ ዝቅተኛ ዲፊውዝ የማድረግ ወይም ሙቭ የማድረግ ሂደት ማለት ነው ኦስሞሲስ ማለት። ስለዚህ ኦስሞሲስ ሞር ፎከስ የሚያደርገው ነው ስለ ውሃ ወይም ውሃ ብቻ ዲስከስ የምናደርግበት ነው ማለት ነው። ኦስሞሲስ ካወራን ወይም ስለ ኦስሞሲስ የምናወራ ከሆነ we talk about the water molecule movement እንደሆነ ማወቅ ግድ ይለናል ማለት ነው። ሲምፕል ኤክስፕላኔሽን በምናይበት ጊዜ water moves from where there is more water and less solute to where there is less water and more solute ማለት ነው። ስለዚህ ውሃ እንግዲህ ዲፊውዝ ያደርጋል ማለት ነው። ከፍተኛ ውሃ መጠን ካለበት ወይና ደግሞ ዝቅተኛ ሶሊዩት ካለበት ወደ ከፍተኛ ሶሊዩት ወዳለበት እና ዝቅተኛ ውሃ ወዳለበት ውሃ ዲፊውዝ ያደርጋል ማለት ነው። ለምሳሌ if one side has pure water and the other side has the salt solution water moves toward the salt solution ማለት ነው። ስለዚህ በአንድ በኩል ያለው ከፍተኛ የሆነ የውሃ መጠን ወይም pure water ወይም ሌላ ሶሉሽን የሌለበት ወይም ሶሊዩት የሌለበት ከሆነ ሌላኛው ደግሞ ሶሊዩት ካለበት ወይም ሶሉሽን ካለበት ማለት ሶሊዩት ከሆነው ማነው ፒውር ዋተር ከሆነው ወደ ሌላው ዲፊውዝ ያደርጋል ማለት ነው። ስለዚህ ውሃ ከከፍተኛ ወደ ዝቅተኛ ዲፊውዝ እንደሚያደርግ መረዳት እንችላለን ማለት ነው። ሰሚ ፐርሜብል ሜምብሬን የሜምብሬን ዳታ ሎስ ዋተር ሞለኪውል ቱ ፓስ በት ብሎክ ሰም ሶሊድ። ስለዚህ ዋተር ሞለኪውል ወይ ሜምብሬን ሙቭ ያደርጋል ወይ ዋተር ሙቭ ያደርጋል። ስለዚህ ውሃ ሙቭ ያደርገ ሰም ሶሊድ ደግሞ የሚቀርበት ማለት ነው። ለምሳሌ ሴል ሜምብሬን አለ ዲያሊሲስ ቲዩብ ላይ ይሄን ማየት ኦብዘርቭ ማድረግ እንችላለን ማለት ነው። ሶሊድን በምናይበት ጊዜ እንግዲህ ሰብስታንስ ዲዞልቭ ኢን ዋተር ሰብስታንስ ዲዞልቭ ኢን ዋተር በውሃ ውስጥ ዲዞልቭ የሚሆነው ሶሊድ ብለን እንገልጸዋለን ማለት ነው። ለምሳሌ ሳልት መውሰድ እንችላለን፣ ሱጋር መውሰድ እንችላለን። እነዚህን ኤግዛምፕል ኦፍ ሶሊድ ብለን እንለዋለን ወይም በሶልቨንት ወይም በዋተር ዲዞልቭ መሆን የሚችል እንግዲህ ሶሊድ እንለዋለን ማለት ነው። ሌላው ሶልቨንት ነው። the liquid that dissolve the solute ሶሊዩትን ዲዞልቭ የሚያደርግልን ሶልቨንት እንለዋለን። ለምሳሌ ዋተር አንዱ ነው ማለት ነው። water potential ማለት ደግሞ the tendency of water to move from one area to another water potential እንግዲህ የውሃ ቴንደንሲ ወይ ሞመንት ከከፍተኛ ወደ ዝቅተኛ የሚደረግ ሞመንት ይሄንን እንግዲህ water potential እንለዋለን ማለት ነው። ሜካኒዝሙ ኦፍ ኦስሞሲስ በምናይበት ጊዜ እንግዲህ two solutions are separated by the semi-permeable membrane so one side has high water concentration እንግዲህ ሁለት ሶሉሽን ካለ ሰሚ ፐርሜብል ሜምብሬን ላይ ማለት ነው። ስለዚህ አንደኛው ሳይድ ከፍተኛ የሆነ ዋተር ኮንሰንትሬሽን ካለ the other side has low water concentration ካለ ወይም water potential ካለ water moves across the membrane ማለት ነው። ስለዚህ ውሃ ከከፍተኛ ወደ ዝቅተኛ ሙቭ ያደርጋል ማለት ነው። moves continue until the equilibrium is reached ስለዚህ reach እስኪሆን ድረስ equilibrium እስኪሆን ድረስ ሙቭ ያደርጋል ማለት ነው። ስለዚህ ሜካኒዝም ኦፍ ኦስሞሲስ ወይ ሜካኒዝም ኦፍ ዋተርን በዚህ መልኩ ማለት እንችላለን ማለት ነው። ሌላው ታይፕስ ኦፍ ኦስሞሲስ ነው። ኢንዶስሞሲስ እንለዋለን። ዋተር ኢንተር ቱ ዘ ሴል ወደ ሴል ውሃ የሚገባ ከሆነ ይሄንን ኢንዶስሞሲስ እንለዋለን ማለት ነው። በዚህ እንግዲህ ሴል የሚሆነው ምንድነው? ሴል ኢዝ ፕሌስድ ኢን ዘ ሃይፖቶኒክ ሶሉሽን ሴሉ እንግዲህ ሃይፖቶኒክ ይሆናል ማለት ነው። ውሃ ወደ ውስጥ የሚገባ ከሆነ በዚህ ጊዜ እንግዲህ ሴሉ ተርጅድ ይሆናል ወይም ሴል አፕ ይሆናል ማለት ነው። ራይዚንግ ፕሌስድ ኢን ዋተር ቢካም ዚስ ስዋሎን ይሄኛው ለምሳሌ ኤግዛምፕል መሆን ይችላል ማለት ነው። ስለዚህ ውሃ ወደ ውስጥ የሚገባ ከሆነ ኢንዶስሞሲስ እንለዋለን። እንግዲህ ኮንዲሽኑ ወይም ሶሉሽኑ የምንለው ምንድነው? ሃይፖቶኒክ ሶሉሽን ብለን እንገልጸዋለን ማለት ነው። ኤግዞስሞሲስ የምንለው ደግሞ በዛኛው ተቃራኒ ይሆናል። ውሃ ወደ ውጭ የሚወጣበት ወይም ዋተር ሊቭስ ዘ ሴል በዚህ ጊዜ እንግዲህ ሴሉ ሃይፐርቶኒክ ሶሉሽን ይሆናል ማለት ነው። ሴሉ የሚሆነው እንግዲህ ሽሪንክ ነው የሚሆነው ማለት ነው። ሶሉሽን ሪሌትድ ቱ ኦስሞሲስ በምናይበት ጊዜ እንግዲህ ሃይፖቶኒክ ሶሉሽን የምንለው አለ፣ ሃይፐርቶኒክ ሶሉሽን የምንለው አለ፣ እንደገና ደግሞ አይሶቶኒክ የምንለው አለ ማለት ነው። ሃይፖቶኒክ ሶሉሽን የምንለው ቅድም እንዳለው እንግዲህ ውሃ ወደ ውስጥ በሚገባበት ጊዜ ማለት ነው። ውሃ ወደ ውስጥ የሚገባው ደግሞ ከፍተኛ የሆነ የውሃ መጠን ከሴሉ ውጭ በሚኖርበት ጊዜ፣ ዝቅተኛ ሶሊድ ደግሞ በዙሪያ በሚኖርበት ጊዜ በዚህ ጊዜ ውሃ ወደ ውስጥ ይገባል ማለት ነው። ሎወር ሶሊድ ኮንሰንትሬሽን ይኖራል። ሃየር ዋተር ኮንሰንትሬሽን በሚኖርበት ጊዜ ውሃ ወደ ውስጥ ይገባል ማለት ነው። ዋተር ኢንተር ቱ ዘ ሴል ስለዚህ ይሄ ደግሞ ዲስቲል ዋተር ለምሳሌ ተጠቅመን በምናይበት ጊዜ ውሃ ወደ ውስጥ በሚገባበት ጊዜ ሴሉ ተርጅድ ይሆናል። ስለዚህ በዚህ ጊዜ ሃይፖቶኒክ እንለዋለን ማለት ነው።
ሌላው ሃይፐርቶኒክ ሶሉሽን ነው። ይሄ ደግሞ ውሃ ከሴሉ ወደ የመውጣት ሂደት ነው። ውሃ ከሴሉ በሚወጣበት ጊዜ ከኢንቫይሮንመንት ላይ ወይም ከሴሉ ውጭ ያለው የውሃ መጠን ዝቅተኛ ነው፣ የሶሊድ መጠን ከፍተኛ ይሆናል ማለት ነው። ሃየር ሶሊድ ኮንሰንትሬሽን ሎወር ወተር ኮንሰንትሬሽን በሚሆንበት ጊዜ ውሃ ወደ ውጭ ይወጣል። ሶ ወተር ሊቭስ ሴል፣ ሴሉ እንግዲህ ሽሪንክ ይሆናል ማለት ነው። ለምሳሌ ስትሮንግ ሳልት ሶሉሽን በሚሆንበት ጊዜ ሶሉሽኑ በዚህን ጊዜ ይሄ ኦከር ይሆናል ማለት ነው። አይሶቶኒክ ሶሉሽን የምንለው እንግዲህ ከሴል ውስጥ ያለውና ከሴል ውጭ ያለው የውሃ መጠን እኩል በሚሆንበት ጊዜ ማለት ነው። ኢኳል ሶሊድ ኮንሰንትሬሽን ኢንሳይድ ኤንድ አውትሳይድ ኦፍ ዘ ሴል ማለት ነው። የሶሊድ መጠኑና የሶልቨንት መጠኑ ወይንም የሶሊድ መጠኑ እኩል ከሆነ እንግዲህ ውሃ ወደ ውስጥ አይገባም አይወጣም ማለት ነው። ስለዚህ ለዚህ ደግሞ ኖርማል ሳላይን ሶሉሽን መውሰድ እንችላለን ማለት ነው። ፋክተርስ አፌክቲንግ ኦስሞሲስ፣ ኦስሞሲስን አፌክት የሚያደርጉ ፋክተሮች አሉ። ከነዚህ እንግዲህ ኮንሰንትሬሽን ግራዲየንት ነው። የፋክተር አፌክቲንግ ኦስሞሲስ እንግዲህ የመጀመሪያው ኮንሰንትሬሽን ግራዲየንት ነው። ግሬተር ዲፈረንስ በሚኖርበት ጊዜ ፋስተስት የሆነ ኦስሞሲስ ሲከናወን ወተር ሙቭመንት ይኖራል ማለት ነው። ይህ ማለት ነው እንግዲህ ከፍተኛ ወተር ዋን ሳይድ ካለ፣ ዝቅተኛ ወተር አናዘር ሳይድ ካለ በዚህ ጊዜ እንግዲህ ፋስተስት የሆነ ኦስሞሲስ ይከናወናል ማለት ነው። የቴምፐሬቸር ቫሪዬሽን፣ ይህም ሃይር የሆነ ቴምፐሬቸር ላይ ፋስተስት የሆነ ሙቭመንት ወተር ሙቭመንት አለ ማለት ነው፣ ወይም ኦስሞሲስ አለ ማለት ነው። ፕሬሸር ካን ስሎ ኦር ስቶፕ ኦስሞሲስ። ስለዚህ ፕሬሸር ከፍተኛ በሆነ ጊዜ የውሃ ሞመንትን ደግሞ ስቶፕ ያደርጋል ወይም ሞመንትን ይቀንሳል ማለት ነው። ሰርፌስ ኤሪያ ላርጅ ሰርፌስ ከሆነ ከፍተኛ የሆነ የውሃ ሞመንት ይኖራል። መምብሬን ፐርሜቢሊቲ፣ ይህም ሌላ ነው ማለት ነው። ስለዚህ እነዚህ ዋነኞቹ ፋክተሮች ናቸው ማለት ነው። ሰመራይዝ በምናደርግበት ጊዜ ኦስሞሲስ ዘ ሞመንት ኦፍ ወተር አክሮስ ሴሌክቲቭ ፐርሜብል መምብሬን ፍሮም ሃይ ወተር concentration to lower water concentration or high water potential to lower water potential ማለት እንችላለን ማለት ነው። ከከፍተኛ ውሃ ካለበት ወደ ዝቅተኛ የውሃ መጠን ወዳለበት ዲፊውዝ የማድረግ ሙቭ የማድረግ ሂደት ይህንን እንግዲህ ኦስሞሲስ ብለን እንጠራዋለን ማለት ነው። it is essential for plant support water balance nutrient absorption in many biological process። ስለዚህ በፕላንቶች ውስጥ በወተር ባላንስ ለማድረግ ኒውትሪየንት አብዞርብ እና ሌሎችም ባዮሎጂካል ፕሮሰስ ኦከር እንዲሆኑ ከፍተኛ የሆነ ጠቀሜታ አለው ማለት ነው ይሄ ኦስሞሲስ። ስለዚህ ኦስሞሲስ በዚህ መልኩ መረዳት እንችላለን ማለት ነው።